በእምነት ነው። ይኸውልሽ እንግዲህ እንኳን ለዚህ ቀን እንበቃሽልን። ልጄ ስጦታ አይደለም የፈለግሽውን ስም መስጠት መሰየም ትችላለሽ። ስጦታ በረከት። ሁለት ስም አለው። ስጦታ በረከት። ዋናው ግን ኪራ ነው። ዋና ኪራ ነው። ሩታዬ እንግዲህ ማየት ትችላለች። እንኳን ደስ አለሽ። እኔ የቀረ ነገር አለ። እጅሽን እንደዚህ ዘርጊ። ኧረ ጨብጭብ። እንኳን ደስ አለሽ። እንኳን ደስ አለሽ። ይህንን ሩታዬ ቆይ ልንገርሽ። ምንድን ነው አላመንሽው ነው? ያሁኑ ይደገም። አላመንሽው ነው ሩታዬ? ምንድን ነው ማለት? እስኪ በደምብ ከዛ እዚህ ጋር አንብቢ። አንተ ነሽ ግን ተው አንብቢ። ተው ግን ተው። ሌባ ልታዝብኝ ነው ትላለህ። ወይኔ ሩታዬ እጅሽንም ይኸው በደምብ ያምራል። ለአንቺ ሲያንስብሽም ጭምር ነው። ሩታዬ ይህ የምታየው ይህንንም ወርቅ ነው። ግምት ላይ ጎበዝ ነሽ ስለተባለን ገምች። የዚህንም ወርቅ ዋጋ የዚህንም ቶሎ በይ። የዚህ 200 ይሄስ 100 ይሄ 100 ይሄ 200 ግምትሽ አልተሳካም። ለማንኛውም አሁን ላይ ያለ አንቺ አሁን የዛሬ 6 ወር በነበረው የወርቅ ዋጋ መሰረት ነው የተናገርሽው። ግን ደግሞ እንደዛ አይደለም። በጣም ከባድ ሆኗል የወርቅ ዋጋ። ሁለቱን የጨረሰው ወደ 420 ሺህ ብር ነው አንድ ላይ ማለት ነው። 420 ሺህ ብር ሩታ፣ ይሄ እንድታረዩ እንድትለብሹ ምናምን አይደለም። እንደፈለግሽ ማለት መብት አለሽ። በፈለግሽ ዲዛይን የማሰራት መብት አለሽ። ዲዛይን እኮ አለው እኮ ነው። አሁን ይሄ ከበዛብሽ ይሄ ተመችቶኛል። ይሄኛው እኔም ወድጄዋለሁ። ይሄ የእጇን በጣም ነው የወደድኩት። ፋሚሊዎቼ አሳያቸው። የእጇን በጣም ነው የወደድኩት እና የእጅሽን እንዳታሰሪው። ይሄኛው ግን ከፈለግሽ በፈለግሽው አይነት ዲዛይን አሰሪው። ከፈለግሽ ደግሞ አቤት በቅርስነት ማስቀምጩ። ደስ ባለሽ ነገር ብቻ አድርግ። አይ ሁለቱንም አረጋቸዋለሁ። ሁለቱንም መብት አለሽ። አረጋቸዋለሁ። አላበላሸውም። ዲዛይኑን በጣም ያምራል። ወደሽዋል። ግን የሆነ ተለቀ ነገር አለና የወንድ መሰለ። አንቺ በፈለግሽ ዲዛይን አሰሪው እና ሩታዬ አንግ እንዳይበዛብኝ ፈራሁ። ከኋላዬ ይሄ ሁሉ አሁን የተደረደሩት ማለት ነው። ፈራኋቸው። ጭራሽ እነሱ ነው የፈራሻቸው። ባይሆን ምን አለ መሰለኝ ፈረንጁ ለእኔ ቢሰጠኝ ኖሮ አለ ወይኔ ጋር ታስቀምጠው በአደራ መልክ እኔ መያዝ እችላለሁ። ላስቀምጠው ይሻላል። ማገር አስቀምጠው ደስ ያለሽ ቦታ ማስቀመጥ ትችላለሽ። እና ሩታዬ እንኳን ደስ አለሽ ለትላንቱም ለዛሬውም። ወይኔ ጉዴ! የተሰማሽን ስሜት ስጦታ ያለው ዘንድሮ ታድጌ በጣም ነው ደስ ያለኝ። አመሰግናለሁ። እስከ ትላንትና ጀምሮ እስካሁን ድረስ ያለውን ስሜት በግልጽ ደግሞ አስረጅ ነው። ግን የምር የኔ ነችዋ። በኋላ አትወስደብኝ። ሌላ ጊዜ ስጦታ ወስጄብሽ አውቃለሁ እንዴ? አይ ምናልባት ፈራው በዛብኝ እና ስጦታዎቹ በሙሉ ማለት ነው። ያው እየነገርኩሽ ነው። ፈጣሪ ብዙ በረከቶችን ስላመጣልኝ ነው ይህንን በሙሉ ነገር ማደርገው እያልኩሽ ነው። እኔ በፊት ማለት ነው የምር እግዚአብሔርን ልጅ በረከት ነው ሲባል አላምንም ነበር እና አሁን ላይ ትክክል ነው። በቃ ሁሉም ሰው ሲደርስበት ነው ቦታው ላይ የሚያውቀው ማለት ነው። እና ሁሉም ነገሮች የጠፈጠፍ ነው የሆነልኝ ማለት ትችላላችሁ። ፈጣሪ ካለ እንግዲህ በቅርብ ትላልቅ ቢዝነሶችንም እየገነባን ነው። እሱንም ወደ እናንተ እናመጣዋለን እና በቃ ልጄ ከመጣ በኋላ ብዙ ነገሮችን መጥቶልኛል። ለዛም ጭምር ነው ይሄንን ነገር እያደረኩ ያለሁት እና ለእኔ ኢዚ ነው። እሺ
አታስቢ። እዛ ነው ሌላም ጨምርልን። ሴት ልጅ ወርቅ አጠግብም ይባላል እና በቃ እሺ፣ ከዚህ በኋላ ካካ ነው። አሁን ደግሞ ለልጃችን ምርጥ ወርቅ እንገዛለታለን እና ለማንኛውም ዛሬ በፒንክ አበባ ነው የተቀበልኩሽ። እንዴት አየሽው? ፒንክ የሴት ከለር ነው እና ፒንኪው አመሰግናለሁ። ትርጉሙ ግን ምንድን ነው? ፒንክ አበባ ፍቅር መሰለኝ። ቀይ ፍቅር መግለጫ እሱ ፍቅር ነው። በፍቅር ቀረሽው እኮ ሁለት ነው እና ፍቅርን የመሰለ ነገር እያለ ትላለህ። ብቻ ዋናው ግን ውስጣዬ እንኳን ደስ አለሽ ልልሽ እፈልጋለሁ፣ ከምንም በላይ ማለት ነው። ደስ አለ። ከዛ ቀጣይ ደግሞ እግዚአብሔር ዳይመንዱን ለመስጠት ደግሞ ያብቃን። ቀጣይ ደግሞ ዳይመንዱን ለመስጠት ያብቃን። አይቀርም እንዴ አይቀርም። የምሬ ነው። እውነት እኔ አምናለሁ። በምን አይነት መሰላችሁ ቤተሰቦች፣ የሆነ ወደፊቴን እያሰብኩኝ ማለም ወዳለሁኝ እና የግል ጀት ባቡሩ ከዚህ ወዴት መሄድ ነው? በራሳችን እንግዲህ ፋሚሊዎቼ፣ ከኋላ ደግሞ አንተና ሩታ ብቻ ናችሁ በጀቱ የምትሄዱት እና ባቡር ነው የሚያስፈልገው። እኛ ብዙ ስለሆነን እኛም እንድንሄድ አራተኛ፣ እናንተ ደግሞ አራተኛ። 3 ሰው እኮ ነው ሄደው። ኦኬ 3 ነን ለካ። ስለዚህ ቦታ አይኖረንም ማለት ነው። እና ሩታዬ ከዚህ በኋላ ምንም እንደፈለኩ መጥቼ ልጄንም ባይም በወስድም አልከለከልም። በቃ ስለ ልጅ ስነሳ አልወስድም እኮ ግን በቃ እንደፈለኩ መጥቼ ማየት እችላለሁ። አልችልም? ትችላለህ አይደል? እና እንደዚህ የሚያኮራ ባል እንዳለሽም እያወቅሽ አወቅሽ ግን እንዴ በድፍረት አትነግሪያቸውም? ምን ነው ፈራሽ? እንዲህ በአደባባይ ያኔ ባሌ ነው እንዳላልሽ ዛሬ ላይ ደግሞ አይ እንደ አዲስ ልታሽኮረመመኝ ነው እንዴ አንተ? እንዴ ሁሌም እንደ አዲስ ነው ማሽኮረመምሽ። ኧረ ተው በእውነት እስከ ሰው አደረፍሽ አይባልም። ይሁን ግን ቅቤ ባትቀቢ እኔ ስመጣ እኔ ቃል ገብቼ ለእህቴም ለእናቴም ቃል ገብቼ ምን እቀባለሁ ብለሽ ነው እንዴ? ተቆጡ። እሺ ይሁን። ለማንኛውም እንግዲህ ምን ጠብቃችኋል? ምን ጠብቃችኋል? ባይዘው ማለት ነው ብቻ ሙዚቃ ላይ ጎበዝ ነው። እግዚአብሔር ና የሆነ ቀን የሆነ የዘፈነው ሙዚቃ አለና የሆነ ሙዚቃ ረዘ እንዲበዛላችሁ አብሪሽ ደስ ይለዋል። ልጅ ተወልዶታል። ልጅ ሲወለድ ተወልዷል። ልጅ ሲያርግለት ፍሬው ያማረ ዘር እንዲበዛላት ሩት ደስ